እምነቴ እኔም እኮ አንቺን አጥቼ መኖር አልችልም እና ደግሞ ሰሞኑን የህንድ ፊልም ማየት ጀምረሽ ነው አይደል በቃ ፍቅር አብዝተሻል ካይኔ ያውጣሽ አትሁኝ ይቅር ትለኛለህ ጥላይን ብትይ ደሞ ደባለሁ ነግሬያለሁ ልጅ ሳልፈልግ ልጅ አይደለም ልጅም ቢል አብረን ይኖርባችሁ አራት አመት ዋሽቻለሁ እኔ ምን ላድርግ ልጅም ቢብሎኝ እኮ ነው ለምን አልነገርሽኝ ልጅ ስለሌለ ቤቱ የሚቀዘቅዝ መሰለኝ ሌላ ሴት ጋር ጥላኝ ምን ባክ ባክክረለኝ ልጅ እኮ እግዚአብሔር ስጦታ እስከ ትላንትና ድረስ እንደምታፈቅኝ ከኔ ውጪ መኖር እንደማትቺ ነበር ስትነግሪኝ የነበረው እኔ እኮ እዚህ ምድር ላይ ካንቺ ውጪ የማምነው ሰው ማንንም ሰው የለም አንቺ ግን እየዋሸሽኝ ነበር አስመሳይ ነሽ አስመሳይ ሴት ነሽ ይቅር በለኝ በጣም ውሸታም ነሽ ውሸታም ዳትኒክ ለአራት አመታት ስትዋሽኝ ነበር ለአራት አመታት ስኖር የነበረው ፍቅር ውሸት ነበር አስመሳይ ሴት ነሽ አስመሳይ ንገቂ
ምንድነው አሁንም ከባለቤት ጋር ጥሩ ሁኔታ ላይ አይደላችሁም እንዴ? አሁንማ ሳይህ ራሱ የድሮውን በሬውን እየመሰልከኝ አይደለም። ሙዬ ሁሉም ነገር ግራ ገብቶኛል። መረጋጋትም አለብህ። በቃ ምንም ቢሆን ተዋደዱ የለ? ይኸውልህ ምንም አይነት ነገር ቢፈጠር መለያየት የሚለው ሀሳብ ጭንቅላት ውስጥ ሊመጣ ይገባል። በቃ ወደ ሰፊው እሺ እሞክራለሁ። በቃ 30 ሺህ ብር ነው የላከልህ። አይዞሽ እሙዬ በቃ እዚሁ ቅርብ ነኝ እሺ ከስተመር ከመጣ ደውይልኝ እሺ ጎድቼዋለሁ። አባቴ ሆይ ይቅር በለኝ። ዛሬ ሐኪሙ ቀጥሮኛል። ማህፀኔን አለምልምልኝ። ጎድቼዋለሁ። አባቴ ይቅር በለኝ። መድዬ አንተን ጠይቆ ያጣ የለም። ወደ ልጅት 4 አመት ሙሉ እንደቻለች ማለት አንተ ግን ሴቶቹ አይገርሙ ምን አይነት ጭንቅላት ነው ያላችሁ ይሄ በጣም ግራም ያጋባ ነገር እኮ ምን አዲስ ነገር አለ እውነተኛ ፍቅር ከሞት ይበረታል አርተረስ እኔ እኮ ነው ጭራሽ ግርም የሚለኝ አንተ ነገር እኔ ከሁሉም በላይ ደግሞ የሚገርመኝ ያንተ እንደዚህ መመሰጥ ከምንም እንዳላረገ ሰው እዚህ መተት መሰጥብኛል አንተ ትንሽ አታፍር ምን አይነት ጭቃዘው ምንድነው ታው እኔ እኮ በህይወቴ አንድ ልስተት ይሰራውት አረንዱ ትንሽ ሰቀቅስ ትንሽ ሸምቀቅበል አንተ ፍረት የሚባል ነገር ጭራሽ አልፈጠረበት አንተ አታፍርም እንዴ የትም ስትልከሰከስ የትም ስታመነዝር ቆይተመተ እንደዚህ ምንም እንዳልተፈጠረ እንደዚህ ስታወራ ትንሽ አይዘቀጥጣም ሰውዬ ይወል እምነት እኮ እንዳንተ ተልከስከሰ አመንዝራለ ልጅ እምቢ ብሏት አለቀ ይሄ ደግሞ የተፈጥሮ ጉዳይ እሺ ተፈጥሮ ምን ማድረግ ይችላል ነገር ደግሞ እሺ ማትወዱ አንተ ብትሉስ ምን ማረጋገጫ ይሄ ምን አይነት ጫዞ ነው በእናታችሁ እውነትም በሬ ማለት አንተ ነህ ትክክለኛው ሞት እና ቢልት ላይ ነበር ሰውዬ ይኸው ነግሬ እቺ ጸሎት የሚሏትን ሴትዮ አግኝተህ እውነቱን ነግረህ አስረድተህ ያለን ግንኙነት ማቋረጥ ነው ካለ
አለበለዚያ ይኸውልህ ቤት ድረስ ዲቃላ ይዛ ትመጣለች። የዛ ጊዜ እኔ ይኸውልህ እንደ ጲላጦስ እጄን ታጥቤ ከሁሉ ነገር ከደሙ አጠገብ የለው ሰማኛለህ? ወይኔ ክብሩ እንዳንተ አይነቱ በሬ ቁጭ ብዬ ላማክር እጣ ፋንታዬ ይሁን አሁን ስልክ አውጣና ደውልላት። አፍጣቴን ደውልና ንገራት። ምን አባታ ፈጥብኛለህ? ደውልላት። ስልክ አውጣና ደውልላት። ደውላት አፍጥብኝ። አዎ እንደተጠበቀ ነው። እሺ ክብሩ አንተ እኮ ለኔ ሁሌ ጭንቀቴን ታቀርብልኛለህ። አንተ እኮ በቃ ለኔ ወንድሜ ነው። ዘይድ በሬ ስማ አሁን እምነት ጋር ደውለህ ምንም እንዳልተፈጠረ ይቅርታ ብለህ አስናንተህ አገኛት። ምንም እንዳልተፈጠረ ቁጭ ብለህ አዋራት። ያንተን አጠገቡ መሆን ትፈልጋለች። ከዚህ በኋላ አማክሪ ምናምን ብለህ እኔ ጋር እንደማትመጣ ተስፋ አደርጋለሁ። ብትመጣም እኔ የለም በቃ አንተ ሰው የሚልህ ምንም የምሰማ ሰው አይደለም። አንተ ትክክለኛው ኦሪጂናሉ በሬ ማለት በቃ ወይዘሮ በእምነት ውጤቱን የምናውቅበት ጊዜ ደርሷል። ይሄ ውጤት ምንም ሆነ ምንም ውጤቱን በጸጋ መቀበል መቻል አለብሽ። ለባለቤትሽ ግን አሳውቀሽዋል? አረ በፍጹም ዶክተር፣ ያው በተደጋጋሚ ልጅ መውለድ እንደማልችል ስላወቅኩኝ ብነግረው ትዳራችን የሚበተን ስለመሰለኝ አልነገርኩትም። ግን ዶክተር እዚህ ከመምጣቴ በፊት ነግሬው በቃ ስሜቱ በጣም ተቆርጧል። ይሄን ማድረግ አለብሽ። እውነት ነው፣ ቢቆይም ተረድቼዋለሁ። ይኸውልሽ መሃንነት በሴት ልጅ ብቻ የሚከሰት አይደለም፣ በወንድ ልጅ የሚከሰት ሲረጋጋ ወደዚህ መጥቶ ምርመራ እንዳይደርግ ማድረግ መቻል አለብሽ።
መጽሐፉ ታተመ እንዴ? አይ ይሄ ሳምፕል ነው። ደስ ይላል። የሚገርም ነው። አሁን መጽሐፉን ሽጠሽ በትርፉ ቤትሽን መኪናሽን ትገዣለሽ። ከልጅነት እስከ እውቀት የለፈውበት መጽሐፍ የታተሙ ሰው እጅ ላይ ደርሶ እንደማየት ሌላ ትርፍ አለ? ብታይ ያን ቀን እስካይ እንዴት እንደጓጓ። መቼስ የዛን ቀን ምንም ቢሆን ከጎኔ ነው አይደል የምትቆመው? ግን እኮ አለ አይደለ ሌላ ሀገር ላይ እኮ ይሄን ያህል ኮፒ ተሸጠ ምናምን ይባላል እና ብዙ ትርፍ የሚያገኙ ነበር የሚመስለኝ። አዎ እዚህ ሀገር ምን እንደሆነ ችግሩን የማይገባኝ የሚያነብ ህዝብና መንግስት ስለሌለ ይሁን አላውቅም። እንዳለ አርቲስት የተባለ ሁሉ ደሃ ነው፣ በራሱ ፊደል ርቆ እየኖረ። ግን እንደዛም ሆኖ ልባም ነን። ግን ደግሞ ምንም ቢሆን ሞትን ያሸንፋል። ደስ አይልም? ስለዚህ ከንዴቱ ሲበርድ ቀስ ብለሽ አስረድተሽው ወደዚህ መጥቶ ምርመራ ማድረግ ይኖርበታል። ከዚህ ፖስታ ውስጥ ጥሩ እድል ሊያጋጥምሽ ይችላል። ጥሩ ባይሆንም ባለቤትሽን አሳምነሽ ቀጣይ ህይወታችሁን በፍቅር መኖር ይችላል። ደግሞ ቤተሰብ የሌላቸው ልጆች አሳድጋችሁ እውነተኛ እናትና አባት ሆናችሁ በደስታ መኖር ትችላላችሁ። እንግዲህ ይሄን ውጤት ለማወቅ ጊዜው ደርሷል። በዚህ ውጤት የሁለት ወር ጽንስ በማህፀንሽ እንዳለ ያሳያል። ዶክተር አመሰግናለሁ። ለአምላኬ ነግሬው ነበር እዚህ ከመምጣቴ በፊት። ዶክተርዬ አመሰግናለሁ። ዶክተር አመሰግናለሁ። ግን ርዕሱን ማለቴ እንዴት ሁለት ልብ አልሽው? አንድ ሰው ስንት ልብ ነው ያለው? አንድ ነው። እናንተ ደራሲዎች ማታመጡብን ጉድ የለም። እሺ ኬናይ፣ አሁን ለምሳሌ አንድ ወንድ ሆነ ሴት በተመሳሳይ ሰዓት ሁለት ሰው ማፍቀር ይችላል? ግራ ታጋቢ ምንድነው? ግራ የምታጋቢ? አየህ አንችልም። አንድ ሰው ነው ማፍቀር የሚችለው፣ ምክንያቱም አንድ ልብ ስላለው። ሌላ የሚሰጠው ምንም ትርፍ ልብ የለውም። እና ሁለት ልብ አለ እያልሽ ነው ያለሽው? ያልኩት በተመሳሳይ ሰዓት ክፉኛ ያፈቀረ ባለ ሁለት ልባም እዚህ ታሪክ ውስጥ አለ ነው። እንዴት አባቱ እንደምወደው። አንድ ልብ ኖሮት ወይ ደግሞ ሁለት ልብ ኖሮት እንዴት እንደምዛጋው አላውቅም ታሪኩን። ብቻ ግን እኔ አንድ ልብ ቢኖረው ደስ ይለኛል።
ነው ዝም አልክ? ገርሞኝ ነው። ሁለት ልብ ምናምን ያልሽው አሁን እሺ እንሂድ። Hello. Hey, Gordon. Hello. Hazebi. ጓደኛዬ አርግዣለሁ። አይ የሱስ ስልክ እምቢ አለኝ። የምርሽን ነው? እንኳን ደስ አለሽ ጓዴ። ወይኔ ድንግልና ብርሃን እንዴት ደስ ይላል። ወይኔ የት ነሽ አሁን? እዛው በጣም ነው ደስ ያለኝ። ነይ ቶሎ በእናትሽ። እሺ እሺ አዚ መጣ። ነሽ እሺ ደስ ይለኛል። መጣ። ወይኔ እንዴት ደስ ይላል። አቤት እግዚአብሔር ልብን ስትሞላ ስትሰማ እግዚአብሔር ይመስገን። ዶክተርዬ በጣም ነው የማመሰግነው። አመሰግናለሁ። እግዚአብሔር ይስጥልኝ ዶክተርዬ። አመሰግናለሁ በጣም ወይ አምላኬ። ያንተ እኮ ነው የምር በጣም የሚጣፍጥ ሽሮ በኋላ እንደጸጸት። እሺ ግን ማውራሽ ነገር እኮ እሺ እንሂድና ነው ባትሪው ዝግ ነው። ባትሪ ጨርሶ ነው መሰለኝ ዝግ ነው ይለኛል። እኔ ደስ እንዳለ ይኸውልሽ ደግሞ ሴት ከሆነሽ ክርስትናው ለኔ ነው እሺ የምትሰጪኝ። ደግሞ ለሌላ ሰው እንዳትዳንቺ እኮ እንዴ ካንቺ ውጪ ማን ያነሳ ከመቤቴ እጅ ወይኔ ታድዬ ወይኔ ሎሴት ባረገቻት። ስሚ ይህንን ደስታ በተመለከተ ዛሬ እኔ ነኝ ራት የምጋብዛችሁ።
የኔ ጓደኛ በትክ አስቲ እና አክሽ ሽኖንሽ እንደሽ እስቲ ቦርሳሽ ገና በሁለት ወሩ ኧረ ጓደኛዬ ምን ሆነ ነው ዛሬ ለምንድን ነው ያኮረፍከው? ዛሬ ምን ሆነ ነው? ፈታ በል እንጂ እና ፈታ በላ እንድናወራ ፈልጋለሁ። እንዴ ገና ሰርፕራይዝ መጨረስኩኝ። የሆነ ነገር አሳያለሁ ብታይ አታምንም። ላሳይ? እሺ ምን ሆነሃል ታዲያ? ፈታ በላ ላሳይ? እሺ ታይ ባሳይ በጣም ነው ደስ የሚል። ምንድነው? አታምንም ብታይ መጽሐፌ እንዲታተም ተፈቀደልኝ። የቀረኝ 20 ሺህ ብር ብቻ ነው። እሱን ደግሞ ከየትም ገብቻ መጣዋለሁ። ደስ አይልም? ደስ ብሎኛል፣ ግን እንድናወራ ፈልጋለሁ። እናውራ። ዛሬ እኔ ቀን ነው። ማውራት አልተፈቀደልኝም። እሺ የኔ ጊዜ ነው። ምንም እንድናወራ አልፈልግም። እሺ በለኝ። የዋኩ ነው አትጥቀሰኝ እንጂ ልክ ነህ። ይጫወት። ሁሌ ጭቅጭቅ፣ ነጋ ጠባ ጭቅጭቅ አይሰለችሽም እንዴ? ወጎጉን ይዘሃል። ጤፍ አልቋል። አስቤዛ ማረግ አለብኝ። ጸሎት ይባላል። በሬሁን እንዴት ነህ ወዳጄ? እንዴት ነህ? አንተ በሬን ይደቄራ ፈልግሽ ወለድ ፈልጋለሁ። የማገባህ እኔ ሚስትህ አንተ ባሌ። እምማረጣው እኔ ጠልቄ ተመለከተ። ደግ ነው ለሰው ልጅ የሚያዝን ወዳጅ ጨለለ። ለምን ድንግል እንደነበርሽ አልነገርሽኝ? የዛሬዋ ቀን እስከዚህኛው እድሜ ይዤ የቆየሁትን ድንግልናዬን ሰጠሁ።
የምር ደስ ብሎኛል። እስከዚህ ጅማ እድሜ ድረስ ይዤ የቆየሁትን ድንግልና ሰጠው። የምር በጣም ደስ ብሎኛል። ኪዬ ልበል ደግሞ እኮ ጥላኝ ለመሄድ ብዙ ጊዜ አለ። ለምንድን ቸኮልከው? የዛሬዋ ቀን እኮ ለእኔ ልዩ ናት። በእናትህ ብርሃኔ አታጨልምብኝ። የዛሬዋ ቀን እኮ ለእኔ ታሪኬ ናት። እሺ ሌላው ቢቀር እንኳን ትዝታ ይሁን። ስህተት ሰርቻለሁ። አይደለም ላደረግነው ነገር ሁለታችንም ተጠያቂ። ብቻውን ግን ብለህ ቀፈኝ። ወይኔ
የማያውቀውን ውዴን አሳዝኘዋለሁ። እባክህ አምላኬ አንድ እድል ብቻ ስጠኝ።